በጣም የሚያስፈራ ዝናው የተሰማ ግርማው የሚያስፈራ የገነነ ትልቅ ወታደር ነው ጎልያድ። ፍልስጤማውያን ይመኩበታል፣ በጣም ይኮራሉ ጎልያድ ስላላቸው። ለኛ ጎልያድ ይበቃናል አሉ። እናንተም ልክ እንደ ጀግናችን የምትሉት ሻምፒዮናችን የምትሉትን ሰው አምጡና ከጎልያድ ጋር ይደባደብ፣ የተሸነፈ ሰው እጅ ይሰጣል፣ ያሸነፈ ያሸንፋል ብለው እስራኤልን አስጨነቋቸው ይላል። እስራኤል 40 ቀን ሙሉ ነፍሳቸው ተጨነቀች። ጎልያድ ፊት የሚቆም አንድ ጀግና አጡ። በዚህ ጊዜ መዝሙረኛው ዳዊት ገና ብላቴና ነው፣ 17 ዓመቱ ነው። የአባቶቹን ከብቶች በበረሃ የሚጠብቅ እረኛ ነው። አባቱ ታላላቆች ወንድሞቹ እነ ኤልያብ ወደ ጦር ሜዳ ንጉሳቸውን ሳኦልን ተከትለው ስለሄዱ ለወንድሞች ስንቅ አድርስላቸው ብሎ ስንቅ አሸክሞ ወደ ጦር ሜዳ ላለ። ሲመጣ እስራኤል ተሸብረዋል፣ ፍልስጤም ይጨፍራሉ፣ እስራኤል ፈርተዋል፣ እነዛ ጮቤ ይረግጣሉ። ጉዳዩ ሲገባው ወደ ሳኦል ቀረበና እኔ ካልተዋጋሁ አለ። ሳኦል ተጨነቀ። አንተ ሕፃን ነህ፣ ብላቴና ነህ፣ ያ ትልቅ ወታደር ነው፣ አይሆንም አለ። በቃ ቆርጫለሁ፣ እኔ እግዚአብሔር አምላክ ሞገስ የሆነኝ ብርታት የሆነኝ ሰው ነኝ። በጎቼን ከብቶቼን አንበሳና ድብ ሊበላብኝ ሲመጣ ባዶ እጄን ታግዬ የማሸንፍ ነኝ። የእግዚአብሔር ኃይል ከኔ ጋር አለ፣ እዋጋለሁ አለ። ወደ ወንዝ ወርዶ ጥቂት ጠጠሮችን ለቅሞ ይዞ መጣ ይላል። ከዛን ሊዋጉ ሜዳ ላይ ተገናኙ። ጎልያድ ግዙፉ ሰው ሰይፉን እያስወነጨፈ ጋሻውን ይዞ እየሳቀ እያሽካካ ሲመለከት አንድ ቀይ ብላቴና ከፊቱ ቆሟል። ምን ይዞ? ወንጭፍ ይዞ። ስታየኝ አለ ጎልያድ ውሻ መስልሃለሁ? ወንጭፍ ይዘህ የመጣኸው አለ። ስጋህን ቆራርጬ ለሰማይ አሞራ ለምድር አራዊት እበትናለሁ። አጥንትህ አይተርፍም፣ አጥንትህ አይገኝም፣ እገልሃለሁ ብሎ ዛተ። ኃይልን፣ ጉልበትን፣ ጦርን፣ ጋሻን ተማምነህ ትመጣብኛለህ፣ እኔ ግን እግዚአብሔርን ይዤ በእግዚአብሔር ኃይል እዋጋሃለሁ አለው። ጎልያድ ወደ እርሱ መጣ። ዳዊትም ወንጭፉን ወነጨፈ። በአንዲት ጠጠር ቁርና ጥሩር ለብሶ ጋሻና ጦር ታጥቆ የመጣውን አስፈሪውን ጎልያድ ግንባሩን ብሎ ጣለው ይላል። ታላቁ ሰው ጎልያድ ወደቀ። ዳዊት ሄዶ የጎልያድን ሰይፍ አንስቶ የጎልያድን አንገት በራሱ ሰይፍ ቆርጦ ለንጉሱ አንገቱን አቀረበለት። በዚህ ምክንያት ስሙ ዝናው ገነነ፣ ከበረ፣ ታወቀ። ዳዊት እስራኤል ወደዱት፣ አከበሩት። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ ቆነጃጅት አዜሙለት፣ ዘፈኑለት። ከእስራኤል አልፎ ዛሬ ላይ በዓለም ዙሪያ ባሉ ክርስቲያኖች መካከል ስሙ ገኖ የሚነገርለት የሚመሰገን ታላቅ አባት ነው። ማን? የሰማችሁኝ ነው። ስለማን ነው የምናወራው? ስለ መዝሙረኛው ዳዊት። በብሉይ ኪዳን ስሙ እጅግ እንዲገን በጣም እንዲታወቅ ያደረገው አንድ ታሪክ አለ። እሱም በፍልስጤማውያን መካከል እጅግ የተወደደ እጅግ የተከበረ በእስራኤላውያን ደግሞ በጣም የተፈራ ጎልያድ የሚባል አንድ ትልቅ ወታደርን ድል ማድረጉ ነው። ሁላችንም ታሪኩን እናውቀዋለን፣ ደግሞ መናገር አያስፈልግም። እስራኤልና ፍልስጤም በጦርነት በቆሙ ጊዜ ፍልስጤማውያን እስራኤላውያንን እርስ በርሳችን የምንዋጋበት የምንጋደልበት ምክንያት የለንም። እናንተ ከመካከላችሁ የኛ ጀግና ነው የምትሉትን ሻምፒዮን ነው የምትሉትን ሰው አምጡ፣ ወታደር አምጡ፣ እኛም የራሳችንን ሻምፒዮን እናመጣለን። ሁለቱ ይዋጉ፣ ያሸነፈ ያሸንፋል፣ ሁላችን መዋጋት አይጠበቅብንም አሉ። እየሰማችሁኝ ነው? ከዛን ፍልስጤማውያን ጎልያድ የሚባል ከነሱ መካከል እጅግ የከበረ ሰው ይዞ መጡ። መጽሐፍ ቅዱስ ሲነግረን ጎልያድ ቁመቱ 6 ክንድ ከስንዝር ነው። 6 ክንድ ከስንዝር ማለት በእኔና በእናንተ ቋንቋ 2 ሜትር ከ40 ሴንቲሜትር እንደማለት። እኔ ላይ 1 ሜትር ተጨምሮ እንደማለት። 2 ሜትር ከ40 ሴንቲሜትር የሚረዝም ግዙፍ ሰው ነው። ጎልያድ ቁመት ብቻ አይደለም፣ ሰውነት አለው፣ ግዝፈት አለው። በጣም ትልቅ ሰው ነው። ትልቅ መሆኑን ብቻ ደግሞ እንዳትመለከቱ። ፍልስጤም በዘመኑ በቃ የመጨረሻ የሚባለውን የጦር መሳሪያ የታጠቀች ሀገር ናት። ዛሬ ላይ በስም የምናውቃቸው ትላልቅ ሀገራት አሉ አይደለ? በወታደር አቅማቸው በጦር መሳሪያቸው የገነኑ ማለት ነው። ፍልስጤም በዘመናቸው በጦር መሳሪያ እጅግ የገነኑ አለ የሚባለውን ትጥቅ የታጠቁ ሀገራት ናቸው። እና ይህ ጎልያድ የሚባል ሰው በዚህ ሰውነቱ ላይ የራስ ቁር ያደርጋል። ቁር ማለት ጭንቅላታቸውን ከቀስት ከጦር ከሰይፍ ለመከላከል የሚለብሱት መከላከያ ማለት ነው። ከነሐስ የተሰራ ቁር ይለብስ ነበር። ቁር ብቻ ደግሞ አይደለም፣ ደረቱን ከሰይፍ ለመከላከል ከጦር ለመከላከል ጥሩር የሚባል ልብስ ይለብሳል። ደረት መከላከያ ብረት ነው ጥሩር የሚባለው። የሚገርማችሁ ይሄ ጥሩር 5000 ሰቅል ነበር የሚመዝነው። 5000 ሰቅል ማለት በአንድ ሰቅል 11 ግራም ነው። 5000 ሰቅል ማለት 55 ኪሎ ማለት ነው። ጦር መከላከያ ልብሱ ብቻ 55 ኪሎ ነው። ጎልያድ እንዴት ግዙፍ እንደሆነ እንዴት ጠንካራ እንደሆነ እንድታስቡት ነው። በእጁ የሚይዘው ጦር 600 ሰቅል ነው። 6.6 ኪሎ ግራም ማለት ነው ጦሩ ብቻ። አሁን ምን ያክል ግዙፍ ሰው እንደሆነ እየገባችሁ ነው። በጣም የሚያስፈራ ዝናው የተሰማ ግርማው የሚያስፈራ የገነነ ትልቅ ወታደር ነው ጎልያድ። ፍልስጤማውያን ይመኩበታል፣ በጣም ይኮራሉ ጎልያድ ስላላቸው። ለኛ ጎልያድ ይበቃናል አሉ።
እናንተም ልክ እንደ ጀግናችን የምትሉት ሻምፒዮናችን የምትሉትን ሰው አምጡና ከጎልያድ ጋር ይደባደብ፣ የተሸነፈ ሰው እጅ ይሰጣል፣ ያሸነፈ ያሸንፋል ብለው እስራኤልን አስጨነቋቸው ይላል። እስራኤል 40 ቀን ሙሉ ነፍሳቸው ተጨነቀች። ጎልያድ ፊት የሚቆም አንድ ጀግና አጥተው። በዚህ ጊዜ መዝሙረኛው ዳዊት ገና ብላቴና ነው፣ 17 ዓመቱ ነው። የአባቶቹን ከብቶች በበረሃ የሚጠብቅ እረኛ ነው። አባቱ ታላላቆች ወንድሞቹ እነ ኤልያብ ወደ ጦር ሜዳ ንጉሳቸውን ሳኦልን ተከትለው ስለሄዱ ለወንድሞች ስንቅ አድርስላቸው ብሎ ስንቅ አሸክሞ ወደ ጦር ሜዳ ላከው። ሲመጣ እስራኤል ተሸብረዋል፣ ፍልስጤም ይጨፍራሉ፣ እስራኤል ፈርተዋል፣ እነዛ ጮቤ ይረግጣሉ። ጉዳዩ ሲገባው ወደ ሳኦል ቀረበና እኔ ካልተዋጋሁ አለ። ሳኦል ተጨነቀ። አንተ ሕፃን ነህ፣ ብላቴና ነህ፣ ያ ትልቅ ወታደር ነው፣ አይሆንም አለ። በቃ ቆርጫለሁ፣ እኔ እግዚአብሔር አምላክ ሞገስ የሆነኝ ብርታት የሆነኝ ሰው ነኝ። በጎቼን ከብቶቼን አንበሳና ድብ ሊበላብኝ ሲመጣ ባዶ እጄን ታግዬ የማሸንፍ ነኝ፣ የእግዚአብሔር ኃይል ከኔ ጋር አለ፣ እዋጋለሁ አለ። ተጨንቆ ሳኦል የራሱን ቁር፣ የራሱን ጥሩር፣ የራሱን የጦር ልብስ አለበሰው። ዳዊት ያንን ለብሶ አንድ እርምጃ መንቀሳቀስ አልቻለም። ዳዊት የሚያሸንፈው በታጠቀው መሳሪያ ነው፣ በእግዚአብሔር ኃይል ነው። በእግዚአብሔር ኃይል ነው። ያስታጠቁት መሳሪያ አቅም ሊሆኑ አልቻለም። እንደውም አላንቀሳቅስ አለው። ልብሱን አወለቀና ይላል ወደ ወንዝ ወርዶ ጥቂት ጠጠሮችን ለቅሞ ይዞ መጣ ይላል። ከዛን ሊዋጉ ሜዳ ላይ ተገናኙ። ጎልያድ ግዙፉ ሰው ሰይፉን እያስወነጨፈ ጋሻውን ይዞ እየሳቀ እያሽካካ ሲመለከት አንድ ቀይ ብላቴና ከፊቱ ቆሟል። ምን ይዞ? ወንጭፍ ይዞ። ስታየኝ አለ ጎልያድ ውሻ መስልሃለሁ? ወንጭፍ ይዘህ የመጣኸው አለ። ስጋህን ቆራርጬ ለሰማይ አሞራ ለምድር አራዊት እበትናለሁ፣ አጥንትህ አይተርፍም፣ አጥንትህ አይገኝም፣ እገልሃለሁ ብሎ ዛተበት። ይህን ጊዜ ዳዊት አንተ ኃይልን፣ ጉልበትን፣ ጦርን፣ ጋሻን ተማምነህ ትመጣብኛለህ፣ እኔ ግን እግዚአብሔርን ይዤ በእግዚአብሔር ኃይል እዋጋሃለሁ አለው። ጎልያድ ወደ እርሱ መጣ። ዳዊትም ወንጭፉን አስወነጨፈ። በአንዲት ጠጠር ቁርና ጥሩር ለብሶ ጋሻና ጦር ታጥቆ የመጣውን አስፈሪውን ጎልያድ ግንባሩን ብሎ ጣለው ይላል። ክብር ለእግዚአብሔር ይሁን። ታላቁ ሰው ጎልያድ ወደቀ። ዳዊት ሄዶ የጎልያድን ሰይፍ አንስቶ የጎልያድን አንገት በራሱ ሰይፍ ቆርጦ ለንጉሱ አንገቱን አቀረበለት። በዚህ ምክንያት ስሙ ዝናው ገነነ፣ ከበረ፣ ታወቀ። ዳዊት እስራኤል ወደዱት፣ አከበሩት። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ ቆነጃጅት አዜሙለት፣ ዘፈኑለት። የገነነ የታወቀ የተከበረ ሰው ሆነ ማለት ነው መዝሙረኛው ዳዊት። በብሉይ ኪዳን ስሙ እንዲገን፣ ስሙ እንዲታወቅ፣ እንዲከብር ያደረገው ይሄ ነው። ከዚህ በፊት ግን እግዚአብሔር አምላክ ከፍ ከፍ አድርጎታል። እግዚአብሔር አምላክ አክብሮታል። ንጉሱ ሳኦል በእስራኤል ታሪክ የመጀመሪያው ንጉስ ነው። እስራኤል ንጉስ ኖሯቸው አያውቅም። ንጉሳቸው ጌታቸው ሆኖ የሚመራቸው እግዚአብሔር ነው። መልእክት ሲኖረው መቅጣትም ሲፈልግ መማርም ሲፈልግ መሳፍንትን እያስነሳ ነቢያትን እየላከ ነበር የሚያናግራቸው። እስራኤል ግን ከአሕዛብ ያዩትን ባህል ወደ ሀገራቸው ማምጣት ስለፈለጉ ወደ ነብዩ ሳሙኤል ቀርበው ንጉስ ካልቀባህልን ሞተን እንገኛለን አሉት። በቃ ንጉስ ነው የምንፈልገው እኛ ነብይ አንፈልግም አሉ። እግዚአብሔር ክፋታቸውን ተመልክቶ ሳኦልን ንጉስ አድርጎ ሾመላቸው። ሳኦል ሲሾም መልከ መልካም ነው፣ ግርማ ሞገስ አለው፣ ህዝቡ ወደውታል፣ እሱም በጎ ነበር። በኋላ ግን በእግዚአብሔር ላይ አምጾ ከእግዚአብሔር ጋር ተጣላ። ታሪኩ እንደዚህ ነው። ሳኦልም ከሳኦል በፊት የነበሩ መሳፍንትም ከጠላቶቻቸው ጋር ሊዋጉ ወደ ጦር ሜዳ ከመሄዳቸው በፊት አስቀድመው የእግዚአብሔርን ነቢያት ይጠሩና ካህናቱን ይጠሩና መስዋዕት እንዲሰዉ ይጠይቋቸዋል። እየሰማችሁኝ ነው? ለእግዚአብሔር መስዋዕት ሰው። ከዛ በኋላ እግዚአብሔርን ጠይቁልን፣ ወደ ጦር ሜዳ እንሂድ ወይስ አንሂድ? እንዋጋ ወይስ አንዋጋ? እናሸንፋለን ወይስ አናሸንፍም? እግዚአብሔር አብሮን አለ ወይስ የለም የሚለውን ጠይቁልን ይላሉ። ነቢያቱ መስዋዕት ሰውተው ወደ እግዚአብሔር ጸልየው ጠይቀው እግዚአብሔር ውጡ፣ ተዋጉ፣ እኔ አብሬያችሁ ነኝ፣ ታሸንፋላችሁ ካላቸው ይወጣሉ፣ ተው ካላቸው ይተዋሉ። ሳኦል ጠላቶቹ በጦር ተነሱበት፣ ከበቡት፣ ነፍሱ ተጨነቀች። ወደ ነብዩ ሳሙኤል መልእክተኛ ላከ። የእግዚአብሔር ሰው ሳሙኤል ሆይ ና፣ ጠላቶቼ ከበውኛል፣ አስጨንቀውኛል፣ ለእግዚአብሔር መስዋዕትን አቅርብ፣ መቼ ልውጣ? ልዋጋ ወይስ አልዋጋ የሚለውን ንገረኝ ብሎ መልእክተኛ ላከበት። እየሰማችሁኝ ነው? እየሰማችሁ ነው ወይ? ሳሙኤል ግን ሳይመጣ ቀረ፣ ዘገየ። ሳኦል ይጠብቃል፣ ሳሙኤል ይዘገያል። እስራኤል በጠላት ይከበባሉ። ሳኦል ይጠብቃል፣
አሁንም ሳሙኤል ይዘገያል። እስራኤል በጠላቶቻቸው ይከበባሉ። ሳኦል ነፍሱ ተጨነቀች። ምን ማድረግ እንዳለበት ግራ ገባው። ክርስቲያኖች እየሰማችሁኝ ነው? ሐሳባችሁ ላይ ሰብሰብ አድርጉ። እግዚአብሔር አምላክ ከሁላችን ጋር ይሁን። ሳኦል ጠላቶቹ ከበውታል፣ ደርሰውበታል። ወደ ጦር ሜዳ ደግሞ ለእግዚአብሔር መስዋዕትን ሳይሰዋ እግዚአብሔርን ሳይጠይቅ መውጣት አይችልም። መስዋዕት መሰዋት የሚችለው ሳሙኤል ደግሞ ዘገየበት፣ አረፈደበት። ቢጠብቅ ሳሙኤል አይመጣም። ጠላቶቹ ደግሞ ክብ እየሰሩ እየከበቡ አስጨነቁት። ሲጨነቅ ጊዜ ሳኦል ሳይገባው ስልጣን ሳይኖረው መብት ሳይኖረው ወደ መሰዊያው መጥቶ ለእግዚአብሔር መስዋዕትን አቀረበ ይላል። ተጨንቁ ግራ ገብቶት ካህን ሳይሆን ነብይ ሳይሆን የእግዚአብሔር አገልጋዮች ካህናት የሚሰሩትን ስራ ሰራ፣ መስዋዕት አቀረበ። ልክ እሱ መስዋዕት ሲያቀርብ የዘገየው ሳሙኤል መጣ። ሳኦል ሆይ ምንድነው ያደረከው አለው። የእግዚአብሔር ሰው ሳሙኤል ሆይ ዘገየህብኝ። አንተ ስትዘገይብኝ ለእግዚአብሔር መስዋዕት ሳልሰዋ ወደ ጦር ሜዳ ከመውጣ ብዬ መስዋዕት ሰዋሁኝ አለው። እውነት እልሃለሁ እግዚአብሔር መንግስትን ክብርን ካንተ ቤት ቀደዳት፣ ዙፋንን ነጠቀ፣ ከመስዋዕት መታዘዝ ይሻላል አለ። እቺን ጥቅስ ሁላችንም እናውቃታለን አይደለ? ጨመር አድርገንባት ከሰነፍ መስዋዕት መታዘዝ ይሻላል እንላለን እኛ። መስዋዕት ከማቅረብ አለ ሳሙኤል መታዘዝ ይሻላል። ታዘ ይሄ ነገር አይገባኝም ብለ በትዕግስት እግዚአብሔርን አምነ ብትጠብቀኝ ኖሮ እግዚአብሔር ያከብር ነበር። አልታዘዝም ብለ የማይገባህን መስዋዕት ስለሰዋ ግን እግዚአብሔር አምላክ ናቀ፣ ክብርህን፣ ዙፋንን፣ መንግስትን ካንተ ወሰዳት አለው። አያሳዝንም? ሳኦል በሰውኛ በጎ ነገር ያደረገ ይመስለናል አይደለ? ካህናቱን መተካት የሚያምረን ሰዎች አለን። ጳጳሳቱን መተካት የሚያምረን ሰዎች አለን። የኛን ድርሻ ሳይሆን የነሱን ድርሻ መስራት የሚያምረን ሰዎች አለን። አይ በጎ ነገር አስቤ ነው ብለን ስርዓት እግዚአብሔርን ብንጥስ እግዚአብሔር አምላክ በጎ ነገር ማሰባችንን ብቻ አይደለም የሚያየው፣ ስርዓት መጣሳችንን ጭምር ነው። ኦዛ ትዝ ይላችሁ? የእግዚአብሔር ታቦት በጠላቶቻቸው በተማረከች ጊዜ እዛ ድንቅ ታምራትን አድርጋ ጠላቶቻቸው በቃን ውሰዷት ብለው የእግዚአብሔርን ታቦት በሁለት ላሞች ፍሪዶች በሚነዳ ሰረገላ ላይ አድርገው ላኳት። ኦዛ ይህንን ሰረገላ እየነዳ ከታቦቷ ጋር ሆኖ መጣ። ታቦቷን መንካት የሚፈቀድላቸው ካህናት ሌዋውያን ብቻ ናቸው። ሌላ ማንም መንካት አይፈቀድለትም። ኦዛ ደግሞ ካህንም ሌዋዊም አይደለም። ሰረገላውን እየነዳ ሲመጣ ከብቶቹ ፋነኑበት፣ በረገጉበት ይላል። በዚህን ጊዜ ሰረገላው ሲንቀሳቀስ የእግዚአብሔር ታቦት እንዳትወርቅ ብሎ በእጁ ያዛት። እዛም ቦታ ላይ ኦዛ ተቀስፎ ሞተ ይላል። ያ ቦታ የኦዛ ስብራት ተብሎ ይጠራል። ኦዛ በጎ ነገር አስቦ ነው ወይስ መጥፎ ነገር አስቦ ነው? በጎ ነገር ነው አይደል ያሰበው? በጎ ነገር አሰብኩ ብለህ ግን የእግዚአብሔርን ሕግ መጣስ አትችልም። አንተ ለእግዚአብሔር ቤት የምታስበውን ያክል እግዚአብሔር ለቤቱ ያስባል። መስዋዕት ከማቅረብ መታዘዝ ይሻላል። ለሕግ መገዛት ይሻላል። ሳኦልና እግዚአብሔር በዚህ ተጣሉ። ሳኦልም ልቦናው ከፋ። ንስሐ እንደመግባት እንደመጸጸት በእግዚአብሔር ፊት እንደመመለስ ልቦናው ከፋ። ጠላት ዲያብሎስን በልቡ አደረበት ይላል። ከዛን ቀን ጀምሮ ሳኦል በሽተኛ ሆነ። ሰይጣን የሚያስጨንቀው ሰው ሆነ። እርኩስ መንፈስ ሲያስጨንቀው አገልጋዮቹ አማካሪዎቹ መጡና ዳዊት የሚባል ድምፁ ያማረ ጎበዝ በገና ደርዳሪ አለ፣ እርሱ በገና ቢደረድርልህ ከጭንቀት ከሐሳብ ያረጋጋሃል፣ ዳዊትን አስጠራው አሉት። የእሴይ ልጅ ዳዊት ተጠርቶ ወደ ቤተ መንግስት መጣ። ለንጉሱ በገና እየደረደረ ንጉሱን ያጽናናው ያረጋጋው ነበር ይላል ታሪኩ። አሁን የዳዊት ታሪክ ብዙ ነው፣ ዘርዝረን አንጨርሰውም። መውሰድ የምንፈልገውን ትምህርት ግን እንወስዳለን። ዳዊት የእምነት ምልክት ነው። የምን ምልክት ነው አልኳችሁ? ዳዊት የእምነት ምልክት ነው። ሰዎች ማመን በማይችሉበት ጊዜ ላይ ያምናል። ሰዎች በፈሩበት ጊዜ ላይ በእግዚአብሔር ታምኗል። እስራኤል አንችለውም ብለው ለቀናት የተጨነቁበትን አንዱን ጎልያድ ዳዊት እግዚአብሔርን ይዤ ይሄንን ሰው እችለዋለሁ እገድለዋለሁ ብሎ አምኗል። ማመን በሚከብድበት ሰዓት ላይ አምኖ መገኘት የክርስትና ምልክት ነው። ክርስቲያኖች ምንም አይነት መከራ ቢገጥማችሁ፣ ምንም አይነት አስፈሪ ሁኔታ ውስጥ ብትሆኑ፣ ይሄንንማ አልሻገረውም፣ ይሄንንማ እንዴትም አድርጌ አላልፈውም፣ ይሄማ ጨለማ ነው፣ ዙሪያው ገደል ቢሆንባችሁ እግዚአብሔርን ይዛችሁ ማለፍ የማትችሉት ነገር እንደሌለ ማመን አለባችሁ።
እግዚአብሔር ካለ ሁሉ ይቻላል። የመከራው መብዛት፣ የፈተናው መብዛት፣ የሁኔታው አስጨናቂነት የእናንተን ክብር ለማብዛት እንጂ እናንተን ለማጥፋት አይደለም። ጎልያድ ትልቅ የሆነው የዳዊትን ክብር ለማግነን ነው እንጂ ዳዊትን ሊገለው አይደለም። ዳዊት ጎልያድን ገሎ የተከበረውን ክብር አንድ ተራ ወታደር ቢገርል ኖሮ ይከበር ነበር እንዴ? ይከበር ነበር? ተራ ወታደር መግደልማ ሁሉም ይገድላል። ዳዊትን ያስከበረው የሚያስፈራውን የሚያስጨንቀውን ጎልያድን መግደሉ ነው። ተራውን መከራማ ቀላሉን ነገርማ ሁሉም ሰው ይሻገረዋል። ከባዱ ነገር ከገጠማችሁ በተቀበላችሁት ከባድ መከራ ልክ እግዚአብሔር አምላክ ክብራችሁን ከባድ ከፍ ያለ ሊያደርገው ነው። የመከራው መተለቅ የጎልያድ መተለቅ ክብራችሁን ሊያበዛው እንጂ እናንተን ሊያጠፋችሁ አይደለም። እግዚአብሔር አምላክ ከአቅማችን በላይ እንድንፈተን የሚተወን ክፉ አምላክ አይደለም፣ የታመነ አምላክ። ዳዊት አመነ፣ እግዚአብሔርን ይዤ እችላለሁ አለ። መጽሐፍ ቅዱሱን እኮ ጥቅሱን እናውቀዋለን። መቼስ ከኔና ከእናንተ መካከል ኃይልን በሚሰጠኝ በክርስቶስ ሁሉን፣ ይሄንን ጥቅስ የማያውቅ ሰው አለ? የለም እኮ ጥቅሱን እኮ እናውቀዋለን። የተቸገርነው ጥቅሱን ወደ ህይወት ማምጣት ነው። የማይቻል በመሰለን ሁኔታ ውስጥ አይ ኃይልን በሚሰጠኝ በክርስቶስ እችላለሁ ማለት ነው ያቃተን። ጥቅሱን እናውቀዋለን። የጥቅስ ችግር እኮ የለብንም። ብዙ የማወቅ ችግር የለብንም። የምናውቀውን መኖር ነው የከበደን። ዳዊት ግን የእምነት ሰው ነው። ያወቀውን ያምናል፣ ለአምላኩ ይታመናል። ትላንትና በበረሃ አንበሳና ድብ እንድገል የረዳኝ አምላክ ዛሬ በዚህ ሰው ፊት አያሳፍረኝም፣ አይተወኝም ብሎ አመነ ዳዊት። ሳኦል እግዚአብሔር ላይ አምጾ ከእግዚአብሔር ከተለየ በኋላ እግዚአብሔር አምላክ ነብዩ ሳሙኤልን ወደ እሴይ ቤት ሂድ፣ በሳኦል ፈንታ እንደ ልቤ የሆነ እኔ የምወደው እንደኔ ሐሳብ እንደኔ ፈቃድ የሚኖር ንጉስን አስነሳለሁ ከእሴይ ልጆች መካከል፣ ሂድና የዘይት ቀንድን ይዘ ልጆቹ መካከል እኔ የማሳየን ሰው ተቀባለህ ብሎ ልኮት ነበር። ትዝ ይላችኋል አይደለ? መልከ መልካሞቹ እነ ኤልያብ መጡ፣ በእግዚአብሔር ፊት ግን ሞገስን አላገኙም። የገዛ አባቱ እሴይ እንኳን ለንግስና ለልጅነት ያላሰበው በረሃ ልኮ የዘነጋው ዳዊት ግን በማን ታሰበ? በማን ታሰበ? በእግዚአብሔር ታሰበ። ንጉስ ለመሆን የተመረጠው ዳዊትም ገና በ17 ዓመቱ ገና ብላቴና ጨቅላ ያለ በነብዩ ሳሙኤል ልጅ እግዚአብሔር አምላክ ለእስራኤል ንጉስ ሊያደርግ ቀባው ዳዊት። ይደንቃችኋል። ዳዊት ለንግስና ከተቀባ በኋላ ዙፋኑን ከሳውል ለመቀበል 13 ዓመት ፈጅቶበታል። ስንት ዓመት አልኳችሁ? 13 ዓመት። በ30 ዓመቱ ነገሰ። እስራኤልን 40 ዓመት ገዛ። በ70 ዓመቱ ነው ያረፈው ዳዊት። 13 ዓመት ሙሉ ደልቶት አልኖረም፣ ተመችቶት አልኖረም። ንጉስ ሳውል መከራውን እያሳየው እሱን ለማረጋጋት በገና እየደረደረለት ሳውል ጦር ይወረውርበት ነበር ሊገለው። እግዚአብሔር ከሱ ይልቅ ዳዊትን እንደወደደው ስላወቀ ሳውል ከመሬት ተነስቶ ጠላት ሆኖበት ነበር። ዳዊት አንዳች ሳይበድ ይቀናበት ነበር። እስራኤል ስለወደዱት ይቀናበት ነበር። እግዚአብሔር ስላከበረው ጠላት ሆኖ ተነሳበት ንጉስ ሳውል። የሳውል ልጅ ዮናታን ዳዊትን በጣም እንደነፍሱ ወደደው ይላል። እንደነፍሱ ወደደው። አባቱ ሳውል ሊገለው ሲታገል ዮናታን ሚስጥር እየነገረ ያሸሸው ያስመልጠው ነበር ዳዊትን። አባቴ ሊገልህ ነው እያለ ማለት። ዳዊት ጌታ ሆይ ንጉስ አደርግሃለሁ ብለህ ቀብተኸኝ ነበር፣ ይኸው 13 ዓመት ሙሉ መከራዬን ያለው የታል ቃል የገባህልኝ ክብር፣ የታል ቃል የገባህልኝ ዙፋን፣ የታል ንግስናዬ ብሎ እግዚአብሔርን አላማረረም። የእምነት ሰው ነበር። በመከራ ውስጥ ሆኖ በፈተና ውስጥ ሆኖ እግዚአብሔር አምላክ አብሮት እንዳለ አይዘነጋም ነበር ዳዊት። ዳዊት የምን ምልክት ነው አለ? የምን ምልክት ነው? የእምነት ምልክት ነው። ሁለተኛ ዳዊት የፍቅር ምልክት ነው። ዳዊት የፍቅር ምልክት ነው። ጌታችን በወንጌል ሲያስተምር ምን አለ? አስቀድሞ ለአባቶቻችሁ ጠላቶቻችሁን ጥሉ፣ ወዳጆቻችሁን ውደዱ ተብሎ እንደተነገረ ታውቃላችሁ። እኔ ግን እላችኋለሁ ጠላቶቻችሁ ምን በሉ? ውደዱ ብሎ አስተማረ ጌታችን። ይደንቃችኋል። ወደ ኦሪት ተመልሳችሁ ስታነቡ ጠላቶቻችሁን ጥሉ የሚል ትእዛዝ እግዚአብሔር አምላክ ለእስራኤል አልሰጠም። ጌታችን ይህንን ያለበት ምክንያት ህዝበ እስራኤል እግዚአብሔር ሳያዛቸው ወዳጆቻቸውን የሚወዱ ጠላቶቻቸውን የሚጠሉ ሆነው ይህንን ህግ አድርገው ስለሚኖሩ ነው። ዳዊት በብሉይ ኪዳን ላይ ሆኖ የአዲስ ኪዳንን ህግ ያከበረ ሰው ነው። ብሉይ ኪዳን ላይ ሆኖ ጠላቶቹን የወደደ ሰው ነው። ሳኦል ያሳድደው ነበር አላልኳችሁ?
ዳዊት ከአንድም ሁለት ጊዜ ከወታደሮቹ ጋር ከራሱ ጓደኞች ጋር ሆኖ ሳኦልን በገላጣ ሜዳ ለብቻው አግኝቶታል፣ መግደል በሚችልበት ቦታ ላይ። ሁለተኛ ሳሙኤልን ስታነቡ ሳኦል ከቤተ መንግስት ተነስቶ ዳዊትን ማሳደድ ጀመረ። ዳዊት ወደ በረሃ ሸሸ። ወደ በረሃ ከሸሸ በኋላ ከጓደኞቹ ጋር ከወታደሮቹ ጋር ሆኖ አንድ ትልቅ ዋሻ ውስጥ፣ ሁለት ክፍል ያለው ዋሻ ውስጥ ሁለተኛው ክፍል የውስጠኛው ክፍል ውስጥ ሄዶ ተደበቀ ዳዊት ይላል። ፈርዖን ወታደሮቹን አስከትሎ ዳዊትን ፍለጋ ሲመጣ እዛ ዋሻ ጋር ደረሰና እስቲ ወገቤን ልፈትሽ ልጸዳዳ ብሎ ወደ ዋሻው ገባ ብቻውን። ወታደሮቹን የታስቁሙ ውጪ ያቁሟቸው ማለት ነው። ውስጥ ዳዊት እንዳለ አያውቅም። ዳዊት ከነ ወታደሮቹ ዋሻ ውስጥ ቆሟል። ሳኦል አላወቀም። ወደ ዋሻው ገባ ብቻውን። ወታደሮቹ ደስ አላቸው። ንጉሥ ሆይ እንግደለው፣ እግዚአብሔር ጠላትን አሳልፎ በእጅ ሰጥቷል፣ እግዚአብሔርን አመስግን፣ አንገቱን ከትከሻው ላይ እንለይለትና እንገላገል አሉት። ዳዊት ቢገለው ይፈረድበታል እንዴ? ሰው ጠላቱን በሚጠላበት በዚያ ዘመን ላይ ሆኖ ያለምንም ጥፋት ሊገለው የሚያሳድደውን ይህንን ሰው ቢጠላ ቢገድለው ማን ይፈርድበታል ዳዊት ላይ? ዳዊት ምን አለ? እግዚአብሔር በቀባው ላይ እጄን አላነሳም፣ እንዳትነኩት፣ ይልቁንም ሂዱና ካወለቀው ከልብሱ ላይ ጫፉን ቆርጣችሁ አምጡልኝ አለ። ሳኦል አያውቅም። ያወለቀውን ልብሱን አንስቶ ጫፉን ዘርፉን ቆርጠው ይዞ ተመለሱ። ሳኦል ከሄደ በኋላ ዳዊት ተከተለና መልእክተኛ ላከበት። ንጉሥ ሆይ ስለምን ታሳድደኛለህ? ምን በደልኩ? ምን አጠፋው? እግዚአብሔር አምላክ አሳልፈው በእጄ ሰጥቶ ነበር፣ እኔ ግን ልገልህ አልወደድኩም። ይኸው ምልክት እንዲሆነ የልብስ ዘርፍ ብሎ ላከለት። ሳኦል ሲመለከት እውነትም ልብሱ ተቀዷል። ዳዊት ሊገለው እየቻለ እንዳልገደለ ሲያውቀው ልቡ ተነካ። በቃ ይቅር ብያለሁ ዳዊት አልገልህም፣ ወደ ሀገር ተመለስ ብሎ ሳኦል ወደ ቤተ መንግስቱ ተመለሰ። ግን በልቦናው ሰይጣን አድሮበት የለ አሁንም አላረፈም። ትንሽ ቆይቶ እንደገና ዳዊትን ለመግደል ያሳድደው ጀመረ። ሌላ ጊዜም እንዲሁ ዳዊት ወደ በረሃ ከሸሸ በኋላ ሳኦልና ወታደሮቹ በረሃ ላይ ዳዊትን ሲፈልጉ ብሎ ደክሟቸው ተኙ ይላል። እንቅልፍ አሸነፋቸው። በተኙበት ዳዊትና ወታደሮቹ መጥተው ከበቧቸው። ንጉሥ ሆይ እግዚአብሔር ጠላትን በእጅ ላይ አሳልፎ ሰጥቷል፣ ዳዊት ሆይ እንግደለው ሳኦልን አሉት። ግድ የለም አትግደሉት፣ ሂዱና እነዚህ ዕቃዎቹን ይዛችሁልኝ አላቸው። ንጉሥ ሆይ ለምን ታሳድደኛለህ? እግዚአብሔር አሳልፎ በእጄ ሰጥቶ ነበር፣ እኔ ግን ልገልህ አልወደድኩም። እግዚአብሔር በቀባው ላይ እጄን አላነሳም፣ ልገልህ እችል እንደነበር ይኸው ምልክቱ ብሎ ሰጠ። አይደንቃችሁም? ዳዊት የፍቅር ሰው ነው። ይወዳል፣ የሚጠሉትን ይወዳል፣ የሚያሳድዱትን ይወዳል። የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ብሎ ጌታችን በሐዲስ ኪዳን ያስተማረውን ትምህርት ዳዊት ብሉይ ኪዳን ላይ ሆኖ ይኖረው ነበር። በእውነት የዳዊትን አይነት ልብ ይስጠን ለሁላችን። ዳዊት የፍቅር ሰው፣ የፍቅር ምልክት ነበር። ዳዊት የፍቅር ምልክት ነበር። 13 ዓመት ሙሉ ያሳደደውን ጠላቱን ዳዊት ከመውደድ ወደ ኋላ አላለም። ሶስተኛ ዳዊት የትህትና ምልክት ነው። የምን ምልክት ነው አልኳችሁ? የትህትና ምልክት ነው። ሳኦል ከሞተ በኋላ ዳዊት ንጉሥ ከሆነ በኋላ እስራኤል ካከበሩት ከተገዙለት እግዚአብሔር ከፍ ከፍ ካደረገው በኋላ በዳዊት ቤት ውስጥ መከራ መጣ። ያው ዳዊት ኃጢአት ሰራ። በዳዊት ኃጢአት ምክንያት ብዙ መቅሰፍት መጥቷል። ሁላችንም እንደምናውቀው በኋላ እንማረዋለን። በዳዊት ቤት ውስጥ መከራ መጣ። ዳዊት ብዙ ሚስቶች አሉት አይደለ? እየሰማችሁኝ ነው? ከልጆቹ መካከል ንዕማን የሚባለው ልጁ ዳዊት ከሌላ ሚስቱ የወለዳትን ትዕማር የምትባል ልጁን አይቶ ወደዳት ይላል። ወንድ እህት ግማሽ እህቱን ማለት ነው። እየሰማችሁኝ ነው ወይ? ይህ ሰው የገዛ እህቱን ትዕማርን ወደዳት። ጓደኞቹም ክፉ ምክር መከሩት። ታምም ያለው ብሎ ተኝቶ የገዛ እህቱን አስገድዶ ደፈራት ይላል። አረከሳት፣ አቆሸሻት። በዚህን ጊዜ የዚች የትዕማር ወንድሟ አቤሴሎም የሚባለው የዳዊት ትልቅ ልጅ ተቆጣ። እንዴት እህቴን እንደዚህ ያደርጋል ብሎ እሱም ወንድሙን ንዕማንን ገደለው። አምኖንን ገደለው። በዚህ ምክንያት በዳዊትና በአቤሴሎም መካከል ጸብ ተፈጠረ። ልጁን ገሎ ሸሸ። ዳዊት አለቀሰ፣ ለቅሶ ተቀመጠ። አቤሴሎምና ዳዊት ተቃቃሩ ማለት ነው። ታሪኩን እናንተ ገብታችሁ ታነቡታላችሁ። ረጅም ነው፣ አንገባበት። ዳዊት ለልጁ ይቅርታ አድርጎ ወደ ሀገሩ፣ ወደ መንግስቱ፣ ወደ ጽዮን ከተማ ከመለሰው በኋላ ይህ ልጁ አቤሴሎም የዳዊትን ወታደሮች፣ የዳዊትን አገልጋዮች፣ የእስራኤልን ሹማምንት ሽማግሌዎች አሳምጾ በዳዊት ላይ መፈንቅለ መንግስት አደረገበት። የገዛ ልጁ
ዳዊት ከተከበረበት ዙፋኑ ከተፈራበት መንበሩ ከሀገሩ ከመንግስቱ ባዶ እግሩን እያለቀሰ ተሰደደ። ወዳጆቹ ፊታቸውን አዙሮበት ያመናቸው ከርተውት የኔ ያላቸው ሰዎች ጀርባቸውን ሰጥተውት ከዙፋኑ ተሰደደ። ዳዊት ከጥቂት ወታደሮቹ ጋር ሆኖ ከዙፋኑ ተሰዶ እየሸሸ ያለ ሳሚ ወልደ ጌራ የሚባል የሞተው ንጉስ የሳኦል ዘመድ የሆነ አንድ ሰው መጣና ዳዊት ላይ ድንጋይ እየወረወረ አፈር እየበተነ አንተ ምናምንቴ አለው። አንተ የደም ሰው ይገባሃል፣ እንኳንም እግዚአብሔር አዋረደ እያለ ተሳለቀበት፣ ድንጋይ ወረወረበት፣ አፈር በተነበት ይላል። ይህን ጊዜ የዳዊት ታማኝ ወታደሮች ደማቸው ፈላ። ንጉሥ ሆይ ቃል ብቻ ተናገር፣ ይህንን ሰው እንግደለው፣ አንገቱን ቸብቸቦን እንቁረጥለት፣ እባክህ ፍቀድልን አሉት። ዳዊት ምን ያለ ይመስላችኋል? እንዴት ቢደፍር ነው ንጉሱን የሚሳደበው? እግዚአብሔር የቀባኝን እግዚአብሔር ያከበረኝን ሰው እንዴት ይናገረኛል ያለ ይመስላችኋል? ቅድም እሱ ሳኦል ምን ብሏል? እግዚአብሔር የቀባውን ሰው እጅን አላነሳበትም ብሏል ነበር። አሁን እግዚአብሔር በቀባው ዳዊት ላይ ይህ ተራ ሰው እጁን ሲያነሳበት ግን ተውት፣ ይገባኛል፣ እግዚአብሔር ስደበው ብሎ ልኮት ነው ብሎ መለሰላቸው። ትትና ማለት ይሄ ነው። ትትና ማለት ይሄ ነው። ክርስቲያኖች ብዙዎቻችን ትትና የሚመስለን እከሌ ተብለን ስንጠራ አይ እኔ እኮ ኃጢአተኛ ሰው ነኝ፣ አረ እኔ አይገባኝም፣ እኔ እኮ ደካማ ነኝ፣ አረ እኔ እኮ እያልን ስለ ራሳችን መጥፎ ነገር መናገር ይመስለናል። ትትና ማለት ስለ ራስ መጥፎ ነገር መናገር አይደለም። ቅዱስ ዮሐንስ አፈወርቅ እውነተኛ ትትና ማለት እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ የማልችል ነኝ ማለት አይደለም። እውነተኛ ትትና ማለት ሰዎች መጥተው አንተ ደካማ ነህ፣ አንተ ኃጢአተኛ ነህ፣ አንተ የማትችል ነህ ሲሉ አንዳች ሳይከፋ ምንም ሳታዝን በልብ ምንም ክፋት ሳይኖር መቀበል መቻል ነው ይላል። በእውነት ዮሐንስ አፈወርቅ በረከቱ ይደርብን። አሁን ያጣነው እኛ እሱ ነው። በአንደበታችን ሁላችን እኔ እኮ ታናሽ ነኝ አይደለም የምንለው። ሰዎች መጥተው አንተ አትችልም፣ አንተ መጥፎ ነህ ቢሉን ግን እንደው አፍ አውጥተን ባንናገር እንኳን በልባችን ቅር እንሰኛለን ወይስ አንሰኝም? ትትና የሌለን ለዛ እውነተኛ ትትና በልብ እንኳን ቅር ሳይል ሰዎች ስለ አንተ መጥፎ ነገርን ሲናገሩ መቀበል መቻል ነው እንጂ ስለ ራስ መጥፎ ነገር መናገር ማለት አይደለም። ይህ ተራ ሰው ዳዊትን ሲሰድበው ዳዊት ቅር አላለውም። ተውት፣ ይገባኛል፣ እግዚአብሔር ስደበው ብሎ ልኮት ነው ብሎ ተናገረ። መተርጉማነ ወንጌል ቅዱሳን አባቶቻችን እንደሚነግሩን ዳዊት ስንት ሀብታት አሉት? 7 ሀብታት አይደለም? ዳዊት 7 ሀብታት አሉት። ሀብተ ትንቢት አለው፣ 1 ሀብተ መንግስት አለው፣ ሀብተ ክህነት አለው፣ ሀብተ በገና አለው፣ ሀብተ ፈውስ አለው፣ ሀብተ መዊ አለው፣ ሀብተ ኃይል አለው። መዊ ማለት ማሸነፍ ማለት ነው፣ አሸናፊ ነው። ኃይል አለው፣ በገና ይደረድራል። መደርደር ብቻ ግን አይደለም፣ በበገናው ምን ያደርጋል? ይፈውሳል። ሀብተ ፈውስ አለው። 7 ሀብታት ያሉት የነገሰ የተከበረ ሰው ነው። ዳዊትን ግን መጽሐፍ ቅዱስ ላይ ሄዳችሁ ፈልጉት። አንሰ ፄዋ ኮሰብ፣ እኔ ትል ነኝ እንጂ ሰው አይደለሁም ሲል ታገኙታላችሁ። ዳዊት የትህትና ምልክት ነው። አሁን ዳዊት ስለ ራሱ መጥፎ ነገር ሲናገር እያስመሰለ እንዳልሆነ እየዋሸ እንዳልሆነ የምናውቀው ለምንድን ነው? ቅድም ሳሚ ሲሰድበው ይገባኛል ብሎ ስለተቀበለ ነው። እውነተኛ ትህትና እንዳለው የምንረዳው በዛ ነው። ዳዊት የትህትና ምልክት ነው። እስካሁን ስንት አየን? ስንት ምልክት አየን? 3 አይደለ? አንደኛ ምንድን ነው? የእምነት ምልክት፣ ሁለተኛ የፍቅር ምልክት፣ ሶስተኛ የትህትና ምልክት ነው። አራተኛ ዳዊት የንስሐ ምልክት ነው። ዳዊት የንስሐ ምልክት ነው። ይሄ ታሪኩ ረጅም ነው፣ ሁላችንም እናውቃለን። መናገርም ብዙም መዘርዘርም አያስፈልገው። ዳዊት እንደኛ ሰው ነው። እግዚአብሔር አምላክ እንደ ልቤ ብሎ ጠራው። እንደ ልቤ ማለት ልብ ማለት ሐሳብ ነው። ለበው ሐሳበ ነው። እንደ ሐሳብ የሆነ ሰው፣ እኔ እንደምፈልገው የሚኖር ሰው ማለት ነው እንደ ልቤ ማለት። እግዚአብሔር አምላክ ዳዊትን እንደ ልቤ ብሎ የጠራው ዳዊት ኃጢአት ስለማይሰራ አይደለም። ዳዊት እግዚአብሔርን በበደል ስላላስቀየም አይደለም። ስላልበደለ ስላልወደቀ አይደለም። ወድቋል። ዳዊት በድሏል፣ አስቀይሟል። እግዚአብሔር አምላክ እንደ ልቤ ያለው ዳዊት ወድቆ ስላልቀረ ነው። ከወደቀበት እያለቀሰ ስለተነሳ ነው። እንባው ከጉንጮቹ አልፎ መኝታውን ስላራሰ ነው። ቅድም የጠራነው አባት ዮሐንስ አፈወርቅ ኑ አልጋ ላጋዛችሁ ይላል። አልጋ ላጋዛችሁ፣ ጊዜያዊ ረፍት እንቅልፍ ምናምን ሳይሆን ዘላለማዊ ረፍት የሚሰጥ አልጋ ላጋዛችሁ፣ እሱም የዳዊት የእንባ አልጋ ነው ይላል። በእንባ የተሰራ አልጋ። ዳዊት ስለ ኃጢአቱ ማልቀስ የሚችል ሰው ነው።
ዳዊት በደሉን በእግዚአብሔር ፊት ማመን የሚችል ሰው ነው። ዳዊት ራሱን በእግዚአብሔር ፊት ምናምንቴ እንደሆነ አድርጎ ማቅረብ የሚችል ሰው ነው። በእግዚአብሔር ፊት እኮ መቅረብ አቅቶናል። በካህን ፊት ቀርቦ ኃጢአት መናዘዝ ሩቅ ሆኖብናል። በካህን ፊት ኃጢአት ስንናዘዝ እንኳን በልባችን እየታበይን ነው። ካህኑ እንዳይታዘቡን እንዳያቀሉን ተራሱ አድርገው እንዳያስቡን ቀባ እያደረግን እያመቻችን ነው የምንናገረው። ምን ይሉኛል እያለ ዳዊት ራሱን ማዋረድ ይችልበታል። የንስሐ ሰው ነው። ሰው ምንም ያህል ጽድቅ ቢኖረው እግዚአብሔር አምላክን መበደሉ አይቀርም። መጽሐፍ ቅዱስ ምንድነው የሚለው? መጽሐፍ ምሳሌ ላይ መዝሙረኛ ጠቢቡ ሰለሞን ምንድነው ያለው? ጻድቅ ስንት ጊዜ ይወድቃል? 7 ጊዜ ይወድቃል፣ ከዛስ ይነሳልም ይላል። ጻድቅ መሆን አለመውደቅ አይደለም፣ ከወደቁበት መነሳት ነው። ጻድቅ እንግዲህ ጻድቅ 7 ጊዜ ከወደቀ እኛ ኃጢአተኞቹ ስንት ጊዜ ነው የምንወድቀው? ጻድቅ 7 ጊዜ ይወድቃል ሲል 1 2 3 ብለን 7 ማለታችን አይደለም። 7 ማለት ፍጹም ማለት ነው። ፍጹም ይወድቃል ይነሳል። ጻድቅ የሚያደርገን አለመበደላችን አይደለም። ክርስቲያኖች ከበደልንበት ከኃጢአታችን መላቀቅ በንስሐ መመላለስ ነው። ዳዊት ማልቀስ ያቅበታል፣ ንስሐ መግባት ያቅበታል። ዳዊት ምንም ያክል ኃጢአት ቢሰራ ምንም ያክል ቢበድል እግዚአብሔር አምላክ ለእርሱ ለዳዊት ያለው ፍቅር አልቀነሰበትም። ቀጥቶታል፣ አባት ልጁን እንደሚቀጣ ግን ፍቅሩ አልቀነሰበትም። እግዚአብሔር አምላክ ይወዳችኋል ክርስቲያኖች፣ ክርስቶስ ይወደናል። ምንም ያክል ብንበድል በበደላችን ልክ አይደለም ከሱ ጋር ያለን ህብረት የሚለካው። እኛ ከሱ እንርቃለን እንጂ እሱ ከኛ አይርቅም። ኃጢአት ሰራ፣ ቆሸሸች፣ በደሉ ብሎ እግዚአብሔር አምላክ አይተወንም። አንኮንዲሽናል የሆነ ወረት በሌለበት ፍቅር፣ ወረት በሌለበት መውደድ ለዘላለም ወዶናል ጌታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በእውነት ምንም ያክል ብንበድል በደላችን ስለበዛ እግዚአብሔር አይጠላንም። እኛን ራሳችንን የምንጠላው እግዚአብሔር ፊት ለመቆም ወደ ቤተ መቅደስ ለመምጣት አቅም የምናጣው እኛንን። ክርስቶስ እኛን ከመናፈቅ ወደ ኋላ አይልም። እየበደል ነው እንኳን ማለት እኛን ኃጢአተኞቹን ፍለጋ ይቅበዘበዛል። ምንም ያክል ቢበድል እግዚአብሔር አምላክ ከዳዊት ፍቅሩን አላራቀም። በጣም ብዙ ኃጢአት ሰርቶ በድሎ አንዴ ብቻ አይደለም ሁለቴ ብቻ ደጋግሞ እግዚአብሔርን አስቀይሞ እንኳን ጌታ ሲወለድ የዳዊት ልጅ ተብሎ መጠራትን የመረጠው ይሄን ያክል ነው። የዳዊት ልጅ ተብሎ ተጠራ ጌታችን። የንስሐ ምልክት ነው ዳዊት። ያው ታሪኩን ታውቁታላችሁ እናንተ። እኛ ኃጢአት መስራት እንደማይደክመን ሁሉ እግዚአብሔር እኛን መማር አይደክመው። ቅዱስ ይስሐቅ ሶርያዊ ማር ይስሐቅ የሚባለው አባት በመጽሐፈ መነኮሳት ላይ አንዳንዶች አለ እግዚአብሔርን በጽድቃቸው በቅድስናቸው በተጋድሏቸው ደስ ያሰኙታል አለ። ሌሎች ግን በተሰበረ ልብ እግዚአብሔርን ደስ ያሰኙታል አለ። እንደና አቡነ ተክለ ሃይማኖት፣ እንደና አቡነ ገብረ መንፈስ ቅዱስ፣ እንደና አቡነ መድኃኒነ እግዚ፣ እንደና አቡነ አረጋዊ ያሉ ትልቅ አባቶች እድሜ ልካቸውን በጽድቅ በቅድስና በመኖር እግዚአብሔርን ደስ አሰኝተውታል። የነሱ አይነት ቅድስና አለን እኛ? መልሱልኛለን እንዴ? የለንም አይደለ? ዛሬ ተነስተን ቅዱስ ብንሆን እንኳን የነሱ ቅድስና ላይ መድረስ አንችልም። ምክንያቱም በኃጢአት ያባከኑ ብዙ እድሜ ስላለን ማለት። እነሱ በጽድቃቸው እግዚአብሔርን ደስ ያሰኙትን ያክል ግን እኔና እናንተ ደግሞ በንስሐችን እግዚአብሔርን ደስ ማሰኘት እንችላለን። አንዱ በጽድቁ ደስ ያሰኘዋል፣ ሌላው ግን በተሰበረ ልብ በተሰበረ መንፈስ እግዚአብሔርን ደስ ያሰኘዋል አለ ማር ይስሐቅ። በረከቱ ይደርብን በእውነት። እግዚአብሔር ለመማር ዝግጁ ነው። ዋላ ወደ ውሃ ምንጭ እንደሚናፍቅ አለ የእግዚአብሔርም ዓይኖች እኛን ይናፍቃሉ። የእግዚአብሔር ምሕረት እኛን ይናፍቃል። ዋሊያ የሚኖረው በተራራ ጫፍ ላይ ነው። የውሃ ምንጭ የሚገኘው ደግሞ ታች ከተራራው ግርጌ ሸለቆ ውስጥ ነው። ውሃ ለመጠጣት ያንን ሁሉ ተራራ ይወርድና ልክ ጠጥቶ ወደ ተራራው ሲመለስ ገና ወጥቶ ሳይጨርስ እንደገና ይጠማዋል፣ ያደክማል ተራራ። እንደገና ውሃ ለመጠጣት ይወርዳል። ሲመላለስ ነው የሚለው። አያሳዝንም? ዋሊያ ወደ ውሃ ምንጭ እንደሚናፍቅ የእግዚአብሔርም ዓይኖች ወደኛ እንዲሁ ይናፍቃሉ። እኛ ለመበደል እንደማንደክም እግዚአብሔር አምላክ ለመማር አይደክምም። በእግዚአብሔር ፊት ራሳችሁን ማዋረድን አትስነፉ። ንስሐ መግባትን ቸል አትበሉ ክርስቲያኖች። ቤተክርስቲያን መከራዋ የበዛው እኛ ኃጢአታችን ስለበዛ ነው። ቤተክርስቲያን መከራዋ አልቆም ያለው የኛ በደል አልቆም ስላለ ነው። ህዝብ በጎ ሲሆን እግዚአብሔር አምላክ በጎ መሪን ያስነሳል። ህዝብ በጎ ሲሆን እግዚአብሔር አምላክ በጎ ካህናትን፣ በጎ ጳጳሳትን፣ መልካም ጠባቂዎችን ያስነሳል። እኛ ከኃጢአታችን ካልተመለስን ግን በጎ የሆነ ሰው ሊነሳልን አይችልም።
ዛሬ እንኳን ስንት መርዶ ሰማን። የአርሲውን ሰማዕትነት አልቅሰን አንብተን ሳንጨርስ ይኸው ሆሮ ጉዱሩ ወለጋ ላይ 2 አባቶች ተገደሉ። የሀገር ስብከቱ ስራ አስኪያጅ ተገደሉ። ዛሬ እኛ ካልተመለስን፣ እኛ ራሳችንን ወደ እግዚአብሔር ካላቀረብን እግዚአብሔር እንዴት አድርጎ ይማረን? አለምርም እኮ አላለም። ኑና እንዋቀስ፣ ኃጢአታችሁ ብትበዛ እንደ ደም ብትቀላ እንደ ባዘቶ ነጭ ትሆናለች ትጠራለች። ኑ አለ። እኛንን እምቢ አልነው። ዳዊት የንስሐ ምልክት ነው። መዘምራን፣ አገልጋዮች ወይ ደግሞ እንደ እግዚአብሔር ልብ የሆነ ሰዎች መሆን ከፈለግን እስካሁን የዘረዘርናቸውን የዳዊትን ጠባያት፣ ምግባራችን ገንዘባችን ማድረግ ይኖርብናል። እምነት ያስፈልገናል፣ ፍቅር ያስፈልገናል፣ ትህትና ያስፈልገናል፣ ቅንነት ያስፈልገናል፣ የንስሐ እንባ ያስፈልገናል። ይህንን ሳንይዝ በጎ አገልጋይ መሆን አንችልም። በገና እስኪል አይደለም። ማንም ሰው ተለማምዶ በገና መርደር መልመድ ይችላል። ሺህ ጊዜ አማኝ እግዚአብሔር የለም ብሎ የሚያምን ሰው በገና ተምሮ መደርደር ይችላል ወይስ አይችልም? ይችላል። ጉዳዩ የጣት ሰልፍ አይደለም። በገና ዘማሪነት የድምጽ ጉዳይ አይደለም። ሰባኪነት የእውቀት ጉዳይ አይደለም። ችሎታ እስኪል አይደለም። ክርስቲያኖች ህይወት ነው። ዳዊት በገናው የሚፈውሰው ጣቶቹ ፈጣን ስለሆኑ አይደለም፣ ልቡ እንደ እግዚአብሔር ልብ ስለሆነ ነው። ልባችን ነው የጎደለው፣ ችሎታችን አይደለም። ሺህ ስብከት ሰብከን አንድ ሰው ንስሐ እንዲገባ ማሳመን ያልቻልነው የኛ ልብ ወደ እግዚአብሔር ስላልተመለሰ ነው። መዝሙር ዘምረን ሰዎችን ወደ እግዚአብሔር ከፍ ከፍ ማድረግ ያልቻልነው እኛ ከገባንበት የኃጢአት ጉድጓድ ውስጥ ስላልወጣን ነው። መዝሙር አልተቋረጠም። ቅኔ ማህሌቱ ባዶውን ውሎ አያውቅም። ሊቃውንቱ ሌሊትም ቀንም ማታም ያመሰግናሉ። ሀገር ግን ሰላም አላገኘችም። ምክንያቱም ምስጋና የአንደበት ብቻ አይደለማ፣ ልብ ይፈልጋል። ቂም ይዞ ቅንነት አጥቶ ተንኮል እያሰቡ እግዚአብሔርን ቢያመሰግኑት እግዚአብሔር ጋር አይደርስም። ክርስቲያኖች ጮኸን እንዳልጮኸ ሰው የተቆጠርነው ጮኸታችን የድምጽ ብቻ ስለሆነ ከልብ ስላልሆነ ነው። ዳዊትን እንምሰል። በሐዲስ ኪዳኗ ቤተክርስቲያን ዳዊት ገኖ የሚታወቀው በዝማሬዎቹ ነው፣ በመዝሙሮቹ ነው። በብሉይ ኪዳን ጎልያድን በመግደሉ ብለናል አይደለ? በሐዲስ ኪዳን ዳዊት በጣም የሚታወቀው በመዝሙሮቹ ነው። ስንት መዝሙሮች አሉት? ስንት መዝሙር እንዳለው መጽሐፍ ቅዱሳችን ላይ መዝሙረ ዳዊት ብለን የምንጠራው 150 አይደለ? ከቀኑና ገብቶ የማይቆጠር 151ኛ መዝሙር አለ በእንተ ርዕሱ። ከነዚህ 150 መዝሙሮች ውስጥ 73ቱን መዝሙሮች የጻፋቸው ራሱ ዳዊት ነው ያመሰገናቸው። ከ150 73ቱን ማለት ነው። ከቀሩት ውስጥ ደግሞ 24 ያህሉን መዝሙሮች የመዘምራን አለቃ ተብለው የተሾሙ ዘማሪዎች ናቸው የዘመሩት። ዳዊት 280 ካህናትንና ሌዋውያንን ዘማሪ አድርጎ መረጣቸው። በታቦተ ጽዮን ፊት የሚዘምሩ በእግዚአብሔር ፊት የሚያገለግሉ ልክ እንደ ሰንበት ተማሪ ማለት ነው። 280 መዘምራንን መረጠና በአራት ከፍሏቸው 4 አለቃ ሾመባቸው። ኤማን፣ ቆሬ፣ አሳፍና ኤታን የሚባሉ። አሁን መዝሙረ ዳዊታችሁ መጽሐፋችሁን ብትገልጡት የዳዊት መዝሙር እንደዚህ ይልና የመዘምራን አለቃ ቆሬ በዚህ ጊዜ የዘመሩ ይላል አይደለ? 24ቱን መዝሙራት የዘመሩት እነዚህ የመዘምራን አለቃዎች ናቸው። የመዘምራን አለቃዎች ናቸው። አንደኛ ዜና ምዕራፍ 15 ላይ ታገኟቸዋላችሁ። መዝሙር 32 መዝሙር 9 መዝሙር 91 መዝሙር 3ን ስታነቡ ዳዊት 10 አውታር ባለው በገና እንደዘመረ ታገኛላችሁ። እሱ 10 አውታር ባለው በገና እግዚአብሔርን ሲያመሰግን መዘምራኑና የመዘምራን አለቆቹ ደግሞ 8 አውታር ባለው በገና እግዚአብሔርን ያመሰግኑ ነበር። ሌሎቹ በመሰንቆ፣ ሌሎቹ በእምቢልታ፣ ሌሎቹ በከበሮ፣ በዋሽንት፣ በጸናጽል እግዚአብሔርን ያመሰግኑት ነበር። መዝሙር 90 እና መዝሙር 100 ከሙሴ መዝሙር የተወሰዱ ናቸው። ሙሴ እግዚአብሔርን ያመሰገነበትን ምስጋና ወስደን ነው መዝሙረ ዳዊት ላይ ጨምራቸው። መዝሙር 72 እና መዝሙር 127 ደግሞ ጠቢቡ ሰለሞን የዘመራቸው ዝማሬዎች ናቸው። ከሰለሞን መዝሙር ተወስደው የቀላቀልናቸው ማለት ነው። የዳዊት መዝሙር በቤተ ክርስቲያን ውስጥ የማይገባበት ቦታ የለውም። ከክርስትና ጀምራችሁ እስከ ፍታት ብትሄዱ የዳዊት መዝሙር አለ።
ቅዳሴያችን ላይ ዳዊት መዝሙር አለ። ምስባክ ሲሰበክ ሰምታችኋል አይደል? ጠዋት የትኛውም ምስጋናችን ላይ የዳዊት መዝሙር የማይገባበት የለም። የያሬድን ዝማሬዎች ሄዳችሁ ተመልከቷቸው። 5ቱን መጽሐፍት የዳዊት መዝሙር ናቸው። ኦርቶዶክሳዊት ቤተክርስቲያን በዓለም ዙሪያ ያለችው የዳዊት መዝሙርን የማትጠቀምበት ጊዜም ቦታም ስርዓትም የላት። ዘመናትን ተሻግሮ የዳዊት መዝሙር ዛሬም ድረስ እግዚአብሔርን የምናመሰግንበት መዝሙር ነው። እንደዚህ አይነት ዘማሪ አያስቀናም? ቀን ካለፈው ዓመት ካለፈው በኋላ የሚረሳ መዝሙር የሚዘምር አይደለም። ዘመናትን ተሻግሮ ብዙ ትውልዶችን አልፎ እግዚአብሔር የሚከብርበትን እግዚአብሔር የሚመሰገንበትን መዝሙር የሚዘምር ሰው ለዝና ለክብር ብሎ ሳይሆን እግዚአብሔርን ስለሚወደው ብቻ የሚዘምር ሰው በፍቅር ሲያገለግል ያን ጊዜ መዝሙሩ ዘመን ይሻገራል። ብዙ ደጋፊ ብዙ ቲፎዞ ስላለው አይደለም፣ እግዚአብሔር ስላከበረው ብቻ ማለት ነው። በመዝሙረ ዳዊት ደስታ ይገለጣል። በመዝሙረ ዳዊት ሐዘን ይገለጣል። መዝሙረ ዳዊት ውስጥ ተስፋ መቁረጥ ሲሰማን የምንዘምራቸው ዝማሬዎች፣ ዳዊት ራሱ ተስፋ በቆረጠበት ጊዜ የዘመራቸው መዝሙሮች አሉ። ሶበ ተዘከርና ሀለ ጽዮን ውስተ አፍላገተ ባቢሎን ህየ ነበርነ ወበከይነ እንዚራቲነ ሰቀልነ ውስተ ኩያቲሃ። በጣዖት ሀገር በአሕዛብ ሀገር ሆነን የእግዚአብሔርን መዝሙር ዘምሩልን ባሉን ጊዜ በባቢሎን ወንዞች አጠገብ ተቀምጠን ጽዮንን ስናስባት አምረን አለቀስን። መሰንቆቻችንን እንዚራዎቻችንን በዛፎቻቸው ላይ ሰቀልን፣ አንዘምርም አለን ይላል። አልዘምርም የሚል መዝሙር አለው ዳዊት። አይገርማችሁ? መዘመር አልፈልግም የሚል መዝሙር አለው ዳዊት። ስናዝን፣ ስንጨነቅ፣ ተስፋ ስንቆርጥ በየትኛውም ጊዜ ዘምረን ልባችንን ከእግዚአብሔር ጋር ማስተሳሰር የምንችልበትን ዝማሬ ዘመረ ሰው ዳዊት። መዝሙር መሆን ያለበት እንደዛ ነው። ከቅዱስ ዳዊት ረድኤት በረከት ይክፈለን። በእውነት ሰዓታችንን ለመጠቀም ያክል ትምህርታችንን ለመጠቅለል በመጽሐፍ ቅዱስ በተደጋጋሚ ከተወራባቸው ርዕሰ ጉዳዮች አንዱ መዝሙር ነው። በብሉይም በሐዲስም ማለት ነው። በጣም በተደጋጋሚ ከተነገረባቸው ርዕሰ ጉዳዮች አንዱ ዝማሬ ነው። መዝሙር ልመና ነው። መዝሙር ምስጋና ነው። መዝሙር ስብከት ነው። እግዚአብሔርን የምናራራበት መሳሪያችን ነው መዝሙር። መዝሙር የእምነት መግለጫ ነው። አንዳንድ ሰው አሁን ምንም እኮ ችግር የለውም፣ አሁን የፕሮቴስታንት መዝሙር ብንሰማ ምን ችግር አለው? ዋናው ሐሳቡ ነው ይላል አይደል ሰው። መዝሙር የእምነት መግለጫ ነው። መዝሙር ውስጥ ምን ብለህ እንደምታምን ትናገራለህ። ለዛ ነው የነሱ መዝሙር የማንሰማው። ከነሱ ጋር በአምልኮ በምስጋና መተባበር ስላልተፈቀደልን የነሱ መዝሙር የማንሰማው። ሌላኛው መዝሙር መስዋዕት ነው። ለእግዚአብሔር የሚቀርብ መስዋዕት ሁልጊዜም ንጹህ መሆን አለበት። የተቀላቀለበት መስዋዕትን ለእግዚአብሔር ማቅረብ ስለማንችል የነሱን ዝማሬ አንጠቀም። እነሱ የኛን ከበሮ፣ የኛን ጽናጽል፣ የኛን መሳሪያ፣ የኛን ዜማ ሲጠቀሙ እንበሳጫለን፣ እንደነግጣለን። እኔ ብዙ አያሳስበኝም። እነሱ እኛን ቢመስሉ የተገባ ነው፣ ይኮርጁ። በጣም የሚያሳስበው የኛ አገልግሎት፣ የኛ ዝማሬ እነሱን የመሰለ ቀን ነው። እኛ ከነሱ መኮረጅ የጀመረ ቀን ችግር ነው። እነሱም ወደኛ ይምጡ፣ ወደ ተሻሉ ይምጡ፣ ችግር የለውም። ቀስ እያሉ ይለምዱታል። እኛ ግን እነሱን ከመሰልን ችግር ነው። እነሱን ከመሰልን ችግር ነው። አዘማመራችን ስርዓት ሊኖረው ይገባል። የቤተ ክርስቲያንን ለዛ ላሂ ሳንዘነጋ ነው መዘመር ያለብን። በገና ለእግዚአብሔር አይደለም። ክራር፣ መሰንቆ፣ ከበሮ ለእግዚአብሔር አይደለም። እግዚአብሔር የዜማ መሳሪያ አያሻውም። እግዚአብሔርም በገና አይመስጠውም። እግዚአብሔርም መሰንቆ አያራራውም። እግዚአብሔር እንደ ሰው ያለ የሚኮረኮር ስሜት የለውም። ክርስቲያኖች በገናውም እኛ እንድንመሰጥ ነው። መሰንቆም፣ ክራሩም፣ ከበሮም የኛ ልቦናቸው ወደ እግዚአብሔር ከፍ ከፍ እንዲል ነው። ለኛ ነው እንጂ ለእግዚአብሔር አይደለም። ለዛ ነው ስርዓተ ቅዳሴያችን ላይ ምንም መሳሪያ ማንጠቀመው። እግዚአብሔር የሚወደው የተቀደሰ ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ እንደተባልን እኛን ነው፣ ከኛ ውስጥ የሚወጣውን ድምጽ ነው። መሳሪያችንን አይደለም እግዚአብሔር አምላክ የሚፈልግ። መሳሪያው ለኛ ነው፣ የኛን ልብ ስብስብ ለማድረግ ማለት ነው። እኛ ሐሳባችንን ልባችንን እንደመሰብሰብ ከበሮውን ይዘን ቅኔ ማህሌቱን አውደ ምሕረቱን መጨፈሪያ እናደርገዋለን። ዘፈን በመተዋችን ምክንያት የጎደለብንን ያንን የሥጋ እርካታ በመዝሙር ለማርካት እንጋጋጣለን። ዓላማው እሱ አይደለም ክርስቲያኖች፣ ዓላማው እሱ አይደለም። መዝሙር ልብ ካልሰበረ፣ ለንስሐ ካላነሳሳ፣ በተመስጦ እግዚአብሔር እንድናመሰግነው ካላደረገ ሰውነታችንን ሺህ ጊዜ አወዛውዘን ደስ ብንሰኝበት ግቡን አልመታም። መሳሪያው ለኛ እንጂ ለእግዚአብሔር አይደለም። ቅዱስ ዮሐንስ አፈወርቅ ሲናገር 10 አውታር ባለው በገና ዘምሩለት ማለት በ10 የስሜት ሕዋሳቶቻችሁ ዘምሩለት ማለት ነው ይላል። ስንት የስሜት ሕዋስ ነው ያለን እኛ? 5 አይደለ? የሁለተኛ ክፍል ሳይንስ ረሳችሁ?
አይነ ስጋ እንዳለን ሁሉ ግን አይነ ልቦና ደግሞ አለን። እዝነ ስጋ እንዳለን እዝነ ልቦና አለን አይደለ? አምስቱ በስጋ ያሉን ህዋሳት በልባችንም በውስጣችንም ደግሞ አሉ። በአይናችሁ በስጋዊ አይናችሁ ብቻ ሳይሆን በአይነ ልቦናችሁ እግዚአብሔርን እያያችሁ እግዚአብሔርን እያሰባችሁ በአንደበታችሁ ሳይሆን በልባችሁ እግዚአብሔርን እያመሰገናችሁ አገልግሉት፣ አመስግኑት ማለት ነው። 10 አውታር ባለው በገና ዘምሩለት ማለት ይላል ቅዱስ ዮሐንስ አፈወርቅ። ዝማሬ አምልኮ ነው። ንጹህ መሆን አለበት፣ መስዋዕት ነው። ለዛ ነው ጥንቃቄ የሚፈልገው። ዝማሬ ማቆያ አይደለም። እስቲ መምህሩ እስኪመጡ አንድ መዝሙርን ዘምር፣ ጊዜ ማቃጠያ አይደለም። መዝሙር መስዋዕት ነው። ሰው ከመሬት ተነስቶ ዘማሪ አይሆንም። እውነት ነው። ድምጽ ያለው ሁሉ ወይ ደግሞ ደስ ያለው ሁሉ ለእግዚአብሔር ምን ይበል ተብሏል? ይዘምር፣ እግዚአብሔርን ያመስግን ተብሏል አይደለ? ለእግዚአብሔር ለመዘመር ድምጽ አያስፈልግም። የልቦና ቅናት ብቻ ነው የሚያስፈልገው። ሰው ፊት ወጥቶ ለማገልገል ግን ድምጽ ያስፈልጋል። ክርስቲያኖች ጸጋ ይፈልጋላ። እኔ ብዘምርና ቦንሳ ቢዘምር አንድ አይደለም አይደለ? አሁን መዘመር ብጀምር ቀስ እያላችሁ መውጣት ትጀምራላችሁ እናንተ። ቦንሳ ቢዘምር ግን ተነስታችሁ አብራችሁ ትዘምራላችሁ፣ ጸጋ ስላለው ማለት ነው። እግዚአብሔርን ለማገልገል ምስጋና፣ ደስታ ብቻ በቂ ነው። በሰዎች ፊት ቆሞ ለማገልገል ጸጋ ይፈልጋል፣ መሰጠትን ይፈልጋል። መዝሙር ሙያ አይደለም፣ የህይወት ጥሪ ነው። ራሳችንን ሰጥተን ነው የምናገለግለው። ድምጽ ስላለን ብቻ አይደለም፣ እንደ ሙያ አይደለም የሚቆጠረው፣ የህይወት ጥሪ ነው ዝማሬ። ቀረብ ብሎ የቤተክርስቲያንን ዜማ የቅዱስ ያሬድን ትምህርት መማር የሚያስፈልገው ለዛ ነው። ለእግዚአብሔር የሚቀርብ የትኛውም መስዋዕት ንጹህ መሆን ስላለበት ማለት ነው። ተዘጋጅቶ አስቦበት እግዚአብሔር አንደበቱን እንዲያከናውንለት ጸልዮ ራሱን አዘጋጅቶ ነው ሰው መዘመር ያለበት። ቅዳሴ እኮ ዝማሬ ነው፣ ሌላ ምንም አይደለም። ሰዓታት እኮ ዝማሬ ነው፣ ማህሌት እኮ ዝማሬ ነው፣ ዜማ ነው። ተዘጋጅተን አስበን አቅደን የምንገባበት ማለት ነው። እግዚአብሔር አምላክ እንደዚህ ያለ ልቦናን እንዲሰጠን ቅዱስ ፈቃዱ ይሁንልን። እንደ ልቤ እንደተባለ ዳዊት እንደ እግዚአብሔር ልብ እንደ እግዚአብሔር ሐሳብ ኖረን ዛሬ በዚህ ስፍራ እንደተሰባሰብን ሁሉ ተስፋ በምናደርጋት ነፃ በምታወጣ በሰማያዊት ኢየሩሳሌም እንዲያስባስበን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ልመናችንን፣ ዝማሬያችንን፣ አገልግሎታችንን፣ ድካማችንን ሁሉ በብሩህ ገጽ ይቀበልልን። ኃጢአተኛ ደካሞች መሆናችን አይቶ አይናቀን፣ ቸል አይበለን። ስለነበረን ጊዜ ሉል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።